ጌታ ሆይ እባክህ አድነኝ፣ እባክህ ፈውሰኝ፣ እናቴን ሄጄ እንዳስቆርባት፣ እናቴን ነጭ እንዳልዝ፣ ከዛ እናቴን ካስቆረብኩ በኋላ ወይ ግደለኝ ወይ ደግሞ ከዚች ልጅ ጋር ተጋብቼ ደግሞ ልኑር፣ እባክህን በቃ ለመዳን ቸኮልኩኝ አለ እና ከጌታችን ከኢየሱስ ክርስቶስ ጋር እያወራ ማን ይገለጣሉ? ጻድቁ አባታችን አቡነ ሀብተ ማርያም በህልም ተገለጡ። የሚገርማችሁ ራሳቸው ስዕሉ አይደለም፣ ራሳቸው ያኔ እሳቸው በነበሩበት ዘመን የነበረውን አለባበስ ማንም አያውቀውም። በእርግጥ እኔ አቡነ ሀብተ ማርያም ነኝ ያሉት በተኛበት ሰውነቱ እንዲንቀጠቀጥ ነበረ። እንዲህ ነው የሚንቀጠቀጠው። ለምን? እሱ ልጅቷ ጸበል ከሆነች እሳቸው ሊያስታምሙት መጥተዋል። ሌሊት ነው የሚያዩት። ሲንዘፈዘፍ ነው ያደረዋል። ሲነጋ አየኋቸው ሳወራቸውን ያደርኩት ብሎ ሲናገር ለካ እሳቸው አጠገቡ ተቀምጠው ነው ይህ ሁሉ ሰውነቱ እንደዚህ ነው የሚንቀጠቀጠዋል። በቃ እንዲህ ይርገፈግፍ ነበር ሰውነቱ። ምን ያደርጉህ ነበረ አይደል ጥያቄያችን? ሁለት ነገር ነው ያወሩኝ፣ ግን ሌሊቱ ሙሉ ነው ያወሩኝ ነው የሚለው። አንደኛ ልጄ አንተ ናት ይሉታል፣ ለአንተ ነው የምሰጥህ። ሁለተኛ ነገር ግን ትድናለህ፣ ከዚህ ካልጋ ትነሳለህ፣ የምትነሳው ግን ለአንድ ብርቱ ጉዳይ ነው እያሉ ከራሱ ጀምሮ በመስቀላቸው እንደዚህ ያደርጉ እንዲህ ያርገው እንዲህ እንደሚጠርግ እንደ ቆሻሻ እንደሚጠርግ ጥርግ እያደረጉ እግሩ ድረስ ጣቱን እግሩ ሰውነቴን ወረረኝ። እናንተ በቃ የሆነ ደስ የሚል ነገር ነው የማወራው። ለኔ ራሱ በጣም የሆነ የሚገርም ስሜት ነው የተሰማኝ ያለው። የሚገርም ነው እና በሽታውን ጥርግ አድርገው ጣቱ ላይ ያመጡት፣ የእግሩ ጣት ላይ እግሩ ላይ ተከማቹ። ለአንድ ብርቱ ጉዳይ እፈልግሃለሁ፣ ትነሳለህ፣ ትድናለህ። ግን ለብዙ ጉዳይ አይደለም፣ በቃ ብዙ ጊዜ አይደለም፣ ለሆነ ብርቱ ጉዳይ እፈልግሃለሁ፣ ለአንድ ብርቱ ጉዳይ እፈልግሃለሁ የምትለው ነገር በተደጋጋሚ ነው የሚናገሩት አለ። ሌላ ቃላት የላቸውም። ይሄንን ቃላት እየተናገሩ ነው የነጋው አለ። በቃ ይሰበስባሉ። ቀና ብዬ እንደዚህ ያቸዋሉ። ጺማቸው እንደዚህ ሲሉ እንደዚህ ይወርዳል፣ ጺማቸው እንደዚህ ሲሉ እንደዚህ። ሲናገር ስትሰሙት በጣም ነው ደስ የሚለው። ፊታቸው ሲያበራ ደስ ሲል። ድሮ ኢትዮጵያ የነበራት አለባበስ እንዴ ሸማኔ የሚባለው ድሮ ነበር እንዴ አለኝ። እንዴ ታዲያ የባህል ልብሳችን አለ ስለው ጊዜ ድሮ ጥንት ሌላ ልብስ ነበር የሚመስለኝ አለ። ይሄ ራሱ በቃ እናቶቻችን ገጠር ላይ ያሉት የሚለብሱት ቦላሌ ባህል እሱን ነው በቃ የልብሰ ተክኗቸው ሆኖ ግን ከውስጥ የለበሱት እሱን ነው። የጥንቱን የኢትዮጵያ ልብስ ነው የለበሱት አለ። እና ስዕል ላይ የምናያቸው የጥንት ስዕሎች ማለት እሱን ነው በቃ እሱ ላይ ያለው አለባበስ ነው። ግን ሪል ናቸው፣ የእውነት ስዕል ናቸው። ስዕል ይሄ በስዕል ላይ የምናውቃቸው አቡነ ሀብተ ማርያም ሳይሆን ሪል በቃ ሰው ናቸው። እኔ አቡነ ሀብተ ማርያም ነኝ ያሉኛል። ከዛ ራሱ በእግሩ ተራምዶ ጻድቁ አባታችን አቡነ ሀብተ ማርያም ጸበል ሄዶ ልጅቷን አያት እና ይገርማል። እሷ ድና ስትጠመቅ አይቷት ተጠምቆ ድኖ ስላችሁ መቼም ጮሆ ማለት አይደለም። ኦልሬዲ መራመድ ችሏል አይደለም እንዴ እያሉ ነው ሴትዮዋን አነሳባት የገቡትና እሷም ገርሟት በጣም ደስ ብሏት ይሄ ነገር እውነት ነው ማለት ነው በቃ የሚገርም ነው ብለው ድኖ ወደ ቤት መጡ። አንድ ሳምንት ያክል ነው መራመድ ወዲያ ወዲህ መንቀሳቀስና ዳነ ተብሎ የቤት ሰፈር ሰው በሙሉ ተሰበሰበ። በጣም ደስ አላቸው። ጺምን ታላሽ ተባለ። ጺሙን ታስተካከለ። እንደኔ እንደዚህ ያደረገው በጣም ነበር እንደዚህ ጁብ ያለው ጺሙ እንደዚህ አፉ ሁሉ ተከሎ እንዲህ ገልጦ ነበር የሚበላው። ይሄን ገልጦ ማለት ነው። እና በቃ ጺሙን ተስተካከለ። ምን አለ ይሞሸሩ ተባለ። የእውነት ነው። አዎ። ከዛ ደወለላት ለፍቅረኛው ለነበረችው። አገባሽ አላት። አላገባሁም ጸበል ነው ያለሁት አለችው። ለምን ምን ነው? ማገባ መስሎኝ ታምሜ ተኝቻለሁ። አንተ ጋር ያለው በሽታ ይሁን አይሉ ነው ያላቀም ማውቀው ነገር የለም ታምሜ ተኝቻለሁ አለችው። የት ጸበል ቦታ? እግዚአብሔር ይማርሽ አላት። እናንተ እግዚአብሔር ይማርሽ ባላት በሁለተኛ ነው በሶስተኛ ቀን ላይ ተነሳች። አታምኑም። ተነስታ መጣች። ለምንድን ነው የደወልከው አለችው። ላገባ ነው በቃ ላገባ ነው ብሎ ነገራት። እሷን ላገባት ነው እና እኔ ሚዜሽ መሆን እፈልጋለሁ አለቻት። ሌላ ምንም ነገር አልፈልግም፣ ያንቺ ሚዜ መሆን እፈልጋለሁ። አገባ። ቤተክርስቲያን ላይ ተጋቡ። ከዛስ በእውነት ነው የምላችሁ እግዚአብሔር ምስክሬ ነው። ባገባ በሳምንቱ እንደገና አልጋ ቁራኛ ሆነ።